ሰላም የተወደዳችሁ የምስጋና ቲዩብ ቤተሰቦች እንኳን ወደዚህ የመጨረሻ የትረካ ክፍል በሰላም መጣችሁ። ሁሉም መጀመሪያ ያለው ሁሉም ደግሞ ፍጻሜ ያለው ይህ ታሪክ ዛሬ ወደ መጨረሻው ቢደርስም ከውስጡ የምንማረው ትምህርት በህይወታችን ውስጥ ለዘላለም ይኖራል። እግዚአብሔር በዚህ ትረካ አማካኝነት ልባችሁን እንዲያበረታታ ተስፋችሁን እንዲያድስና ወደ እርሱ ይበልጥ እንድትቀርቡ የልብ ምኞቴና ጸሎቴ ነው። ታሪኩን ስታዳምጡ ራሳችሁን በታሪኩ ውስጥ እንድታስቡ እግዚአብሔር ለእናንተ በግልጽ የሚናገረውን ድምጽ በትህትና እንድታዳምጡ የእርሱ ቃል ሕያውና ዘላለም የሚሰራ እንደሆነ ህይወትንም እንደሚለውጥ እንድታስቡ አበረታታችኋለሁ። እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ይህንን ትረካ ከወደዳችሁት ከተባረካችሁበት ከጠቀማችሁ ቻናሉን ሰብስክራይብ እና ሼር በማድረግ ላይክ በማድረግ እንድታበረታቱ ወደ ሌላም ስራ ደግሞ እንድንዘረጋ ድጋፋችሁ እንድታሳዩን አደራ እንላለን። እነሆ የመጨረሻው የምድረ በዳው እረኛ ወይም ጥበቡ የተሰኘው መጽሐፍ መጨረሻ ተጋበዙልን። እግዚአብሔር ይባርካችሁ። መልካም ቆይታ። ተማሪው ጥበቡ። ለመሆኑ የጥበቡ ክርስትና ህይወት በትምህርት ቤት እንዴት ነበር? በቅርብ ከሚያውቁት መሃል የሁለቱን እስቲ ጣልቃ ላስገባ። ሲስተር ይቅርታ ጫን ያለው አሜሪካ ውስጥ በኖርዝ ካሮላይና ከባለቤቷ ከወንድም ብርሃኑ አድነው ጋር ትኖራለች። እኔ በጳውሎስ ሆስፒታል ነርስ በነበርኩበት ጊዜ ነው ጥበቡ ኢንተርን ሆኖ እኛ ጋር ተመድቦ ሳለ ሌሎች ጓደኞቹ የእረፍት ቡና ወይንም የምሳ ሰዓት ጊዜ ሲወጡ አንድ ባዶ ክፍልና ቁልፍ ሰጥቼው እሱ በጸሎት ነበር የሚያሳልፈው። አንዴ ሶስተኛ ማዕረግ 6 አልጋ ያለበት ክፍል አንድ ኤፒሌፕቲክ የሚጥል በሽታ ያለበት ሰው ገብቶ ነበር። እያንፈራገጠ መሬት ላይ ጣለው። ሐኪም ጓደኞቹን ሰበሰባቸውና እኔን ደግሞ ነይ እንጸልይ ብሎኝ ጠራኝ። እናም ጓደኞቹን ጠየቃቸው። እናንተ ይህንን ምንድነው የምትሉት? ኢዲዮፓቲክ ነው አይደል? ሐኪሞች ምክንያት ላልታወቀ በሽታ የሚሰጡት ስም ነው። እኛ ግን አለ ጥበቡ ይህ ሰውዬ እንደሚያንፈራግጠውና የሚጥለው አጋንንት ነው እንላለን። አሁን እኔና እሷ እንጸልያለን አለና 6 አልጋ በያዙ ህመምተኞች መሃል ተንበርክከን መጸለይ ስንጀምር ሐኪሞቹ አንድ በአንድ ጥለውን ሄዱ። የስደት ጊዜ ስለነበረ እኔ በጣም ተጨነኩ። በኃይለ ሥላሴ ዘመን ክርስቲያኖች በነበረብን ከባድ የስደት ዘመን ነው። የሐኪም ልብሱን ለብሶ እኔም ከነ ዩኒፎርሜ ገና ከነርስ ትምህርት ቤት ተመርቄ ስራ በጀመርኩበት ወቅት ነው። ያስጠይቀኛልም። እኔ አሁን ካሁን ተያዝን እያልኩ በስጋትና በጭንቀት ውስጥ ነኝ። እሱ ግን በእምነትና በድፍረት ሆኖ አጋንንትን እየጸለየ ይገስጻል። እባክህ እግዚአብሔር ሆይ የኔን አለማመን ሳይሆን የእሱን እምነት አይተ ይህን ሰው ፈውሰው ማለት ውስጥ ገባው። ሲጸልይ ሐኪም ነው አስቡት። ሊያስጠይቀው የሚችል በዚያ ሰዓት በስራውም ላይ ጥቁር ነጥብ የሚያስጥል ጥበቡ ግን ላመነበት ነገር አለቆች ቢሆኑ አይዲዮሎጂ ግድ የሌለውና ወደ ኋላ የማይል የማይበገር ሰው ነበር። ሰውየው ነቃ። ጥበቡ ስለ እግዚአብሔር ስለ ደህንነትም ሊነግረው ጀመረ። እኔም ሹልክ ብዬ ከዚያ ክፍል ወጣው። ጥበቡ በዘመኑ ሁሉ አንድ አይነት ህይወት ያለው የማይለዋወጥ ሰው ነው። የሚያምነውን ተግባራዊ የሚያደርግ ጊዜውና ቦታው አይመችም፣ ሁኔታው ላመቻመች በሌላ ጊዜ አይልም። ከወጣትነቱ እስካሁን እስካረፈበት ድረስ በጊዜውም አለጊዜውም ወንጌልን መስበክ መጸለይ እንደወደደ የኖረ ሰው ነው። ነገርን ነገር ያነሰዋል እንዲሉ እኔም ገና ከጥበቡ ጋር ሳንጋባ የሆነ አንድ ታሪክ ትዝ አለኝ። በዚያው በ60ዎቹ ዓመት አካባቢ ጋሻ ሰፋ አለሙ ፓስተር ጳውሎስ ሆስፒታል አሞት ገብቶ ነበር። ጥበቡ ባለው ትርፍ ሰዓት ሁሉ ከጋሻ ሰፋ ጋር ጊዜ ያጠፋል። ሌሎች ህመምተኞች ባሉበት ክፍል ተንበርክኮ ለረጅም ሰዓት ስለፈውሱ ይጸልይለታል። ጋሻ ሰፋ ድኖ ወጣ። ከረጅም ዓመት በኋላ አንዴ እኔና ጥበቡ አሜሪካ ውስጥ ካንሳስ ሲቲ ሄደን ሳለ ጋሻ ሰፋ አንስቶ አጫውቶናል። እግዚአብሔር እንደፈወሰውም ያም ህመም ተመልሶበት እንደማያውቅ። ክብር ለፈዋሹ አምላካችን ይሁን። የተማሪ ጥበቡ ኑሮ። አሁን በቀጠና 2 ሙሉ ወንጌል የሚያገለግለው ፓስተር ፍቃዱ ኦፍጋ ጥበቡን በወጣትነቱ ከሚያውቁት መካከል አንዱ ነው። አዲስ አበባ በኢንተርናሽናል ወንጌላውያን ቤተክርስቲያን በተካሄደው የመታሰቢያ ፕሮግራም ሲናገር እንዲህ ብሏል። ዶክተር ጥበቡና እኔ የተገናኘነው ወደ 1960 ዓ.ም መጨረሻ ላይ ነው።
በእግዚአብሔር ቤት የሙሉ ጊዜ አገልግሎቴን በጀመርኩ በአጭር ጊዜ ውስጥ ማለት ነው። እኔ የምኖረውና የማመልከውም በዚያ ጊዜ ጊዮርጊስ ጸሎት ቤት ተብሎ ይታወቅ በነበረው የሙሉ ወንጌል ጸሎት ቤት ውስጥ ነው። የዛሬ 45 ዓመት ገደማ እና በዚያ ጊዜ እሱና ወንድማችን ገረመው ደቢሳ አሁን ኢንጂነር ማታ ማታ ይመጣሉ እኔ ወዳለሁበት። የሚመጡት ሁል ጊዜ አብረን ለመጸለይ ነው። ሌሊቱን በሙሉ እንጸልያለን። ጥበቡ ጸሎት ይወዳል። ገረመውም እንደዚያው ነበር። አብረንም እንተጋ ነበር። በጣም የሚያስገርም ኑሮ፣ የሐዋርያትን ኑሮ እንኖር ነበር። ዩኒቨርሲቲ ካፍቴሪያ ይሰጣቸው የነበረውን ምግብ ይዘው ወደ እኔ ይመጣሉ። እኔም ያለኝን እነሱም ያላቸውን ተከፋፍለን እንኖር ነበር። ለአጭር ጊዜ አልነበረም። ምናልባት ለ2 ዓመት ያህል ይህንን እያደረግን ቆይተናል። ሁልጊዜ እንደ ቤተሰብ ባለን ነገር ሁሉ አንድ ሆነን ኖርን። ይሄ ተማሪ በነበረበት ጊዜ ነው። እንግዲህ ጥበቡ ልዩ ሰው እንደሆነ መታየት የጀመረው ገና ከጅማሬው ነበር ማለት ነው። እና እኔና ባለቤቴ አማረች ለወንጌል አገልግሎት ወደ ወለጋ እግዚአብሔር ልኮን ቆይተን አንድ ጊዜ አዲስ አበባ ስንመጣ የምናርፍበት ቦታ አጣን። ጥበቡ በዚያን ወቅት ሕክምና መማር ጀምሮ ስለነበር ልዕልት ፀሐይ ሆስፒታል አሁን የጦር ኃይሎች ነው የሚኖረው ህንፃ ኮሌጅ ቅጥር ግቢ በነበረው ዶርሚተሪ ነበር። ልዕልት ፀሐይ ሆስፒታል ነው የሚኖረው ህንፃ ኮሌጅ ቅጥር ግቢ በነበረው ዶርሚተሪ ነበር። ማረፊያ ቦታ ስላልነበረን ለጥበቡ ደወልንለት። እሱ ደግሞ ኑ እኔ ጋ ነው የምታርፉት አለን። ከዩኒቨርሲቲው ዶርም ውስጥ እኛን እንግድነት ተቀብሎ አስተናገደን። ለተወሰኑ ቀናት እዚህ አሳደረን። ይደንቀኛል ዛሬም ሳስበው። እኔ ላደርገው የማልችለውን ነው እሱ በደግነቱ ያደረገው። እኛ ያለ ማረፊያ መሆናችንን ባየ ጊዜ ራሱን ጎድቶም ቢሆን እኛን በዚያ መንገድ አስተናገደን። ለሰው የሚያደርገው ነገር ራሱን ጎድቶና ትቶ ነው። የሚደርስብኝ ይድረስብኝ ብሎ ነው እንጂ እንደዚህ አይደረግም። ይህ ብቻ አይደለም። ጥበቡ ጎበዝ ተማሪ ስለነበር 120 ብር የኪስ ገንዘብ በየወሩ ያገኝ ነበር። ግን እሱ ያደርግ የነበረው 60ውን ብር ለኔ ሰጥቶ እሱ የሚኖረው በቀሪው 60 ብር ነበር። እኔ ለወንጌል አገልግሎት በወጣውና ምንም አይነት የቤተ ክርስቲያን ድጋፍ ባልነበረኝ ሰዓት ከጎኔ የቆመው ያኔ ድሮ ገና ተማሪ ሳለ ነበር። በዘመኔ ሁሉ የማልረሳው ሰው ነው። ዶክተር ጥበቡ የራሱ የሆነ ነገር የለውም። ሁሉ ነገሩን ለእግዚአብሔር የሰጠ ነው። እሱ ፊት ስለሌላ ሰው ማንም መናገር ቢጀምር እኛም እኮ እግዚአብሔርን ባናውቅ ኖሮ ከነርሱ እንደ አንዱ እንሆን ነበር፣ እንብስም ነበር ሲል ይገስጻል። ጥበቡ የእምነት ሰው ነው። እስከ መጨረሻ ሕይወቱ እስካለፈ ድረስ የእምነት ቃል እየተናገረ የሄደ የእግዚአብሔር ሰው ነው። እምነት ቀረጸብን። ስለሺ ቶሎሳ በ11 ዓመት የእስራት ዘመን ለጥበቡ ከሶማሌዎች በተሰጠው አንድ ቤት ውስጥ ይኖሩ ከነበሩት ጥቂት ሰዎች አንዱ ነበር። ስለሺ አዲስ አበባ በተካሄደው የቤተ ክርስቲያን ፕሮግራም ላይ ለተሰበሰበው ሕዝብ እንባውን እያዘራ እንዲህ ሲል ተናግሯል። ስለ ዶክተር ጥበቡ ለመናገር ጽሑፍ አያስፈልገንም። እኛ ራሳችን የምንነበብ የእርሱ ጽሑፎች ስለሆንን፣ የእሱ ውጤቶች ስለሆንን ከአንደበታችን ይፈሳል እንደ ጽሑፍ። በመጀመሪያ ከእርሱ ጋር መጸለይ የጀመርንባት ስፍራ አልረሳትም። 4 ሆነን አንዲት ትንሽ የጆንያ መጠለያ አድርገን ነው እሱና እኔ እንዲሁም ዛሬ በመካከላችን ያሉት ኢያሱ ደርበውና ወንድማችን ተስፋ የበለጠ ሆነን ከቀብሪ ዳህር ተማርኮ በተወሰደ በሁለተኛው ቀን በእግዚአብሔር ፊት በእንባ ከጸለያ በኋላ በተአምር እጁ ካስገባለት ከገዛ ራሱ መጽሐፍ ቅዱስ ዶክተር 11 ዓመት እያስተማረ ከቃሉ መገበን። የኮሚኒስት አስተሳሰብ የነበራቸው ወጣቶች እዚያ እስር ቤት ነበሩ። እነዚህን ወጣቶች የሚቀርብበት መንገድ የሚገርም ነበር። እውነተኛውን ፍቅር ካገኘበት ከክርስቶስ ፍቅር የተነሳ እነሱ በእርሱ ላይ የተለየ አመለካከት እንኳ ቢኖራቸው እሱ ግን በክርስቶስ ፍቅር እየገለጠ ይማርካቸው ነበር። ብዙዎቹ ዛሬ እጃቸውን ለእግዚአብሔር ሰጥተው በሕይወት ይኖራሉ። እዚህም ጉባኤ ውስጥ ለምስክር አሉ። ክርስቶስ በእርሱ ሆኖ እኛም በፍቅሩ ቀርጾ አወጣን፣ ብዙዎችን ማረከ። እንዲህ አይነት ክርስትና ከዚያ ከወጣሁኝ በኋላ አላየሁኝም። የእምነቱ ልክ ክርስቶስን እንድናየው አድርጎናል። ሐኪም ነው። በሕክምና ሙያ የተመረቀ የተማረም ሰው ነው። በዚያው አገልግሎት ላይ እያለ ነው የተማረከው። አንድ ጊዜ አፔንዲሳይተስ አመመው። እባክህን ታክም፣ አንተም ማጣት ማለት በዚህ እስር ቤት ትልቅ እጦት ነውና እባክህ ብለን ለመን ነው። እኛም ከስሩ ሆነን የምንማር ተማሪዎቹ ስለ አፔንዲሳይተስ ህመም ከሕክምና መጽሐፍት ያነበብነውን እናውቃለን። ቶሎ እርምጃ ካልተወሰደበት ምን እንደሚያደርግ
እሱ ግን የማመልከው አምላክ ያድነኛል፣ ስለሺ በእምነት እንድትቆም ነው የምፈልገው በማለት አሻፈረኝ አለ። እኛ እስረኞቹ ብቻ አልነበርንም የምንለምነው፣ አሳሪዎቹ ሶማሌዎች እንኳ ሳይቀሩ እባክህ ዶክተር ወደ ሞቃዲሾ ሂደህ ታከም እያሉ ለመኑት። ደግሞም በእስር ቤት ውስጥ የነበሩ ሽማግሌዎች መጡና እንድትሞትብን አንፈልግም፣ ዶክተር ጥበቡ እባክህ መድኃኒት ዋጥልን አሉት። ስለ እነዚህ ሽማግሌዎች ሲል እነሱ እያዩት አንድ ቴትራሳይክሊን ዋጠ፣ እነሱን ለማስደሰት ሲል። የሆነው ነገር ተአምር ነው። ይሄ ሰው ያ አፔንዲሳይተስ ሳይጎዳው በሕይወት ቆመ። የታመነው አምላክ ታድጎታልና። እምነት አሳየን፣ እምነትን ቀረጸብን፣ እምነትን በውስጣችን ከተተ። ይህ ነው ክርስትና። ለእኔ ከአንደበት ባለፈ በሕይወት የሚገለጥ ክርስትና፣ ለሌሎች ኖሮ ክርስቶስን በሰዎች ሕይወት ውስጥ የመቅረጽ ክርስትና። ፋሲካ እየተቃረበ ነበር። የረሃብ ጊዜ ነው። በጣም በትልቅ ችግር ውስጥ ነው ያለነው። ረሃባችንን ለማስታገስ ሜዳ ላይ ያገኘነውን ቅጠል ሁሉ ተሸክመን እያመጣን ቀቅለን መብላት ጀምረናል። ድንገት ውስጣችን ገብቶ ምን እንደሚያስከትልብን እንኳ ስለማናውቅ ከበላነው በኋላ እንጠባበቃለን። ስለሺ አለኝ፣ እግዚአብሔር እስራኤላውያንን በምድረ በዳ እንደመገበ ለዚህም ሕዝብ እኮ እንዲህ ማድረግ ይቻለዋልና እንጸልይ አለኝ። ይቻለዋል አልንና መጸለይ ጀመርን። እስር ቤት ከትምህርት ውጪ ስራዬ አሳ ማጥመድ ነበር። ጊዜው ድርቅ ስለነበረ ግን ወንዞች ደርቀዋል። በዚህም ምክንያት ከዋቢ ሸበሌ ወንዝ አሳ ማግኘት የማይቻልበት ጊዜ ነበር። እኛ ግን በጾም በጸሎት በእግዚአብሔር ፊት ነበርን። ሕዝቡ እጅግ በጣም ተራበ። የተለያየ የበሽታ አይነት ሁሉ በእስረኞች መሃል መከሰት ጀመረ። ስንጸልይ እኛንም እንድንበረታ ሲጎተጉተን አንድ ተአምር ሆነ። በአሳ አጥማጅነት ሙያዬ በዚህ አካባቢ ወንዙ ሲያመጣ የማያቸው የተለያዩ አይነት የአሳ ዘሮች ነበሩ። ከነዚያ ሁሉ የሚበልጥና ምርጥ አሳ የሚባለው ሰርዲን አሳ ነው። በቅባትነቱና በጠቃሚ ምግብነቱ በጣም የተመሰገነና የተመረጠ አሳ ነው። የጾም ጸሎታችን ውጤት። የፋሲካ በዓል እንደነገ ሲሆን በፋሲካ ዋዜማ ደርቆ የነበረው የዋቢ ሸበሌ ወንዝ ሕያው የሆኑ ትላልቅና እጅግ ብዙ የሆኑትን ምርጦቹን የሰርዲን አሳዎች አመጣና አንሳፈፋቸው፣ ሞላቸው። የተአምራት ተአምር ሆነ። እኛ አሳ አጥማጆቹ ከአሳዎቹ ብዛት የተነሳ ተሸክመን ወደ እስር ቤት ልናመጣቸው አልቻልም። ሌሎች ተጨማሪ ሰዎች እንዲሰጡን ተደረገ። ግቢያችን ጢስ በጢስ ሆነ። ልጆች ይቀቅሉ ጀመር። ሴት ወንዱ ሁሉ ይቀቅል ጀመር። ምግብ በምግብ ሆነን። እንደ ስሙ ጥበበኛ ምክረ ኃይለ ሥላሴ እንደተናገረው ታናሹና የመጨረሻው ወንድሙ ነኝ። እርሱ ነው ወደ ጌታ ያመጣኝ። ክርስቶስ ጌታን ካገኘሁባቸው ከመጀመሪያዎቹ ዓመታት አንስቶ ጥበቡ ለእግዚአብሔር ያለው ፍቅርና አክብሮት ያስደንቀኝ ነበር። ጥበቡ እንደ ስሙ ጥበበኛ፣ ሁሉን ነገር በብልሃት የሚያደርግ ሰው ነው። በቤተሰባችንም እጅግ ተወዳጅ ነበር። እሱና ዶክተር ብርሃኑ ተማሪዎች ሳሉ በአንድ ቤት ሲኖሩ አብሬያቸው ኖሬ ሕይወታቸውን በቅርብ አይቻለሁ። ሐኪም ስለመሆናቸው ሳይሆን እግዚአብሔርን ስለሚያከብረው ሕይወታቸው አከብራቸውና እፈራቸውም ነበር። የኔን ሕይወት የሰራውና በእግዚአብሔር ቤት እንድቆይ ያደረገኝ የጥበቡ ክርስቶስ የሚገለጥበት ሕይወቱ ነው። አንዳንዴ እኔ ራሴ በጌታ ያለው ሰው ሆኜ እሱ የሚያደርጋቸውን ነገሮች ስመለከት በምድር ላይ ያለ ሰው እስከማይመስለኝ እደርሳለሁ። ካናዳም በመጀመሪያዎቹ ቀናት የነበረበት ሁኔታ የሞት ነበር፣ የማይንቀሳቀስ በድን። ነገር ግን እግሮቹን እየያዝን እባክህ እግዚአብሔር ሆይ እነዚህ እግሮች ዳግም በምድር ላይ ላንተ ክብር ይመላለሱ እያልን ስንጸልይ እግዚአብሔር ጸሎታችንን መልሶ ያለፉትን 5 ዓመታት ሰጠን። በቀደመው የ11 ዓመቱ ታሪክም ጸሎታችንን በድንቅ መልሶልናል። እናም እንደዚያው እግዚአብሔር አሁንም ተአምር ያደርገልናል የሚል እምነት ነበረኝ። ስለዚህም ሞቱን ለመቀበል ብዙ ተቸግሬያለሁ። ኋላ ግን የገባኝ ለካስ ጥበቡ በዚያ ሁሉ ሕመም ቢያልፍም እሱ እየተጎዳ ለቤተሰቡና ለኛ ሲል ነበር ለመቆየት ይታገል የነበረው። ያለፉት 5 ዓመታት ቀላል አልነበሩም። ሁልጊዜ የሚደንቀኝ ሊሽን ሳያት ነው። አሁን እንዲህ ስታዩት 5 ዓመት ያስታመመ ፊት አይመስልም። ፊቷ የእግዚአብሔር ጸጋ ስለተሸከማት ነው። እኔ 1 ሳምንት ሆስፒታል ውስጥ እያደርኩ ለመርዳት ሞክሬ ነበር። ያቺ ሳምንት ለኔ ቀላል አልነበረችም። በጣም ከባድ ሳምንት ነበረች። እሷ ግን 5 ዓመት ደግሞ ካጠገቧ አትለይም፣ እንድትለየውም አይፈልግም። ሊሼ በጣም የማደንቃት የእግዚአብሔር ሰው፣ የእምነት ሰው ናት። በቤተሰባችን ስም ላመሰግንሽ ፈልጋለሁ። እንወድሻለን።
ፈቃድ ይሁን ማለትን አስቻለን። ትደነቅ ጥበቡ የ21 ዓመቷ የመጨረሻ ልጃችን ነች። አዲስ አበባ በተደረገው የቤተ ክርስቲያን ፕሮግራም ስለ ተወዳጁ አባቷ የምትለው ነበራትና እንዲህ አለች። ከ5 ዓመት በፊት ዳዲ መጀመሪያ ሲታመም በዚህ እንደማያበቃ እናምን ነበር። ዳዲና ማሚ ብዙ ራዕይ ያላቸው ሰዎች ናቸው። ዳዲ ሲታመም እነዚያ ራዕዮች እንዳይፈጸሙ ሰይጣን እንደተነሳብን ገባን። ግን በእነዚህ 5 ዓመታት እግዚአብሔር ስራውን እየሰራ ነበር። በእኛ ህይወት ብዙ እምነት የሚጨምሩልን ነገሮች ነበሩ። የእግዚአብሔር ቃል፣ ስለኛ እግዚአብሔር የሚያሳስባቸው የአማኞች ጸሎት፣ የምናያቸው ተአምራቶች፣ እነዚህ ሁሉ እምነታችንን የሚጨምሩ ነበሩ። በተለይ ለኔ የዳዲ እምነት ይጨምርልኝ ነበር። ሁልጊዜ እንዴት ነህ ተብሎ ሲጠየቅ እግዚአብሔር ይመስገን ይል ነበር። ማንኛውም ሰው እግዚአብሔር ይመስገን ሊል ይችላል። ከዳዲ አፍ ግን ያንን መስማት ደስ ይለኝ ነበር። አንዳንዴ እንዴት ነህ ብዬ የምጠይቀው እንደዚያ ሲል ለመስማት ብቻ ነው። ምክንያቱም ሌላ ነገር ካፉ አይወጣም። እየተሰቃየም እግዚአብሔር ይመስገን ነው። ደግሞ ያ ብቻ ሳይሆን እግዚአብሔርን ያመሰግነው ነበር። እያቃሰተም ቢሆን ትንሽ መተንፈስ ሲችል እግዚአብሔርን ያመሰግናል። አንድ ጊዜ በጣም ልቤን የነካው ጸሎት ጸለየ። እግዚአብሔር ሆይ አከብረሃለሁ አለ። አነግሰሃለሁ፣ እሰግድልሃለሁ፣ ድረስልኝ። ዳዲ በሰውነቱ ደካማ ነበር። እግዚአብሔር ካልደረሰለት ስቃዩን እንደማይችለው ያውቅ ነበር። በዛ ሌሊት እንቅልፍ የማያስተኛ ስቃይ ነበረው። ግን እግዚአብሔርን አመስግኖ ሌሊቱ አለፈ። ሁሉ ነገር አለፈ። እንደ ሲድራቅ ሚሳቅና አብድናጎ እግዚአብሔር ከስቃይና ከሞት ማዳን እንደሚችል ያውቅ ነበር። ግን እግዚአብሔር እስከ መጨረሻ ድረስ ያከብረው ነበር። የሚያክሙትም ሐኪሞች የምትችሉትን ሁሉ አድርጉልኝ፣ እኔ ግን እግዚአብሔርን እጠብቃለሁ፣ ከዚህ ሊያድነኝ የሚችል አምላክ ነው ይላቸው ነበር። ሌላ እምነት የሚጨምርልኝ ነገር የማሚ እምነት ነበር። ሳይደክማት ሳይሰለቻት ከዳዲ ጋር በእምነት ትቆም ነበር። ሲያመው ትንከባከበዋለች፣ ሲደክሙ ታጽናናዋለች። በእሷ ታማኝነት የእግዚአብሔርን ታማኝነት ማየት ቻልኩ። የእሷ ምሳሌነት ብቻ እግዚአብሔርን እንዳምነው ያደርገኛል። በዚህ እምነት ጉዞ ከእግዚአብሔር ጋር እንድንስማማ ራሱ እግዚአብሔር ጸጋውን ሰጠን። መጀመሪያ ሲታመም ዳዲን እንደ ቃል ፈውሰው ነበር ጸሎታችን። የእግዚአብሔር ፈቃድ ዳዲን መፈወስ እንደሆነ ስላመንን፣ ወደ መጨረሻ ደግሞ የእግዚአብሔር ፈቃድ ምን እንደሆነ ባናውቅም ፈቃድ ይሁን ማለትን አስቻለን። ወደ እግዚአብሔር ለመሄድ 4 ቀን ሲቀረው ለእግዚአብሔር ፈቃድ አሳልፈን ሰጠነው። የእግዚአብሔር ፈቃድ ዳዲን መውሰድ ከሆነ ይውሰደው ማለት ቻለን። ይህም የእምነት ማነስ ጉዳይ አይደለም። እግዚአብሔርን እሺ እና አሜን ማለት ቀላል አይደለም፣ ግን ጸጋውንና ጉልበቱን ሰጠን። የዳዲን ሕይወት ለማክበር አብራችሁን ስለቆማችሁ እናመሰግናለን። ከሁሉ በላይ ይህን ሁሉ በእርሱ ሕይወት ያደረገው እግዚአብሔር እናከብረዋለን። እሱ መልካም ነው፣ ፍቅር ነው። ለእኛ ያለው ሐሳብ ሁል ጊዜ ጥሩ ነው። እነዚህ ሁሉ አምነው ሞቱ። በዕብራውያን ላይ በምዕራፍ 11 ቁጥር 13 የሰፈረ ሕያው የእግዚአብሔር ቃል ነው። እግዚአብሔር ባሪያውን በድል በሰበሰበው ማግስት እንደ ቤተሰብ ስላሳለፍንበትና ዛሬም ስላልተለወጠው የእምነት አቋማችን ልጃችን ረቂቅ በፌስቡክ ገጾች ላይ ያሳፈረችውን አይቼ ተደነቅኩ። ረቂቅ ካነሳቻቸው ነጥቦች ጥቂቱን ላካፍላችሁ። 11 ዓመታት በፈጀው የምርኮ ዘመን በሳምባ ነቀርሳ፣ ተስቦና ኮሌራ በመሳሰሉ ተላላፊ በሽታዎች የሐዋይ እስር ቤት ታምሶ እንደነበር በስፍራው ከነበሩ ሰዎች አንደበት ሰምተናል። አንድ ቀን ከነዚህ ህመምተኞች መሃል አንዱ ራሱን ስቶ ወደቀ። አባቴ ሰውየው ከወደቀበት መሬት ላይ ተንበርክኮ አፉን በአፉ ላይ ገጥሞ ሲፒአር፣ ሰዎች መተንፈስ ሲያቆሙ ሐኪሞች ትንፋሻቸውንና የልብ ምታቸውን ለማስቀጠል የሚያደርጉትን ነፍስ የማዳን የመጨረሻ ሙከራ ነው ያደርግለት ጀመር። በአጠገቡ የነበሩ ሰዎች ሁሉ ደንግጠው ዳዲን እንዳያደርገው ተማጸኑት። እሱም ቆም አደረገና ማናችሁንም ይህንን አድርጉለት ብዬ አልጠየኳችሁም፣ ሲሞት ዝም ብዬ አላየውም። ሊያስከትል የሚችለውን አውቃለሁ፣ የኔንም ሆነ የወንድሜን ሕይወት ደግሞ እግዚአብሔር ሊታደግ ይችላል ብሎ የማዳን ስራውን ቀጠለ። ያ ሰው የልቡ ትርታ ተመለሰ። በሕይወት ወደ አገራቸው ከገቡ መሃል አንዱ ሊሆንም በቃ። አባቴም በወይኒው ብዙዎችን የጨረሰው የትኛውም አይነት ተላላፊ በሽታ አልያዘውም። ለምን እና እንዴት ቢባል እግዚአብሔር ሁሉን ቻይ የሚያድንና የሚታደግ አምላክ ስለሆነ። በሌላ ጊዜ ደግሞ አባቴ አመመው።
አፔንዲሳይተስ ነበር። ሞቃዲሾ ሆስፒታል ተወስዶ እንዲታከም ተለመነ። አባቴ አልተስማማም። በእስር ቤት የነበሩ በዕድሜ የሸመገሉ መድኃኒት እንዲወስድ አጥብቀው ለመኑት። እነሱን ደስ ለማሰኘት አንድ ቴትራሳይክሊን ዋጠላቸው። መድኃኒቱ አፔንዲሳይተስን የማስወገድ ምንም አይነት ኃይል የለውም። አባቴ ግን ከዚያ ህመም ያለምንም ኦፕራሲዮን ወይንም ተገቢ ሕክምና በቅጽበት ዳነ። ለምን እና እንዴት ቢባል እግዚአብሔር ሁሉን ቻይ የሚያድንና የሚታደግ አምላክ ስለሆነ። ኦገስት 30 1991 የዛሬ 21 ዓመት ትንሿ እህቴ ትደነቅ ስትወለድ በማዋለጃ ክፍል ውስጥ አዋላጅ ሐኪሟና ሌሎች ሐኪሞች ነበሩ፣ አባቴንና ሌላ ጓደኛቸውን ጨምሮ። የሕፃኗ ክብደት ትልቅ ስለሆነ እናቴ መማጥ ደከማት። ሐኪሞቹ በእናቴ ላይ ተረባረቡ። ግፊ ግፊ እያሉ ይጮኻሉ። የእናቴንና የትዲን ሕይወት ለማትረፍ ብዙ ጸሎት ነበር። መውጣት የተቸገረው የትዲ ራስና ትከሻ በስንት ርብርቦሽ ወጣ። እትብቷ በአንገቷ ላይ ተጠምጥሞ አዋላጅ ሐኪሟ ግራ ገብቷት ሳለ አባቴ በፍጥነት የትዲን እትብት ቆረጠው። የሚጠበቀው የሕፃን ድምፅ ግን ከማዋለጃ ክፍሉ ጠፋ። ትዲ አንገት ላይ የተጠመጠመው እትብት ትንፋሿን አስቆሞታል። አየራቶ የቆየው የትዲ ሰውነት ሕይወት አልባ ነው። የአባቴ ድምፅ በዚያ በማዋለጃ ክፍል እንደ ነጎድጓድ ሲጮህ የሙት መንፈስን ሲገስጽ ኮሪደሩ ውስጥ ላሉት ይሰማል። እናቴ የእግዚአብሔርን ስም እየጠራች ሕይወት በዚች በድን ሕፃን ላይ ታውጃለች። በወላጆቼ ጓደኛ ዶክተር ፋና የእምነት ጸሎት ሰው እዚያ ከነርሱ ጋር ድምጿን ታስተጋባለች። የእናቴ ሐኪም እንዲህ ያለ ጸሎትም ሆነ ከሞት የሚያስነሳ እምነት አይታ ስለማታውቅ በድንጋጤ ተውጣለች። ከጥቂት ደቂቃዎች በኋላ ግን ተአምራት ሆነ። በናፍቆት የተጠበቀው የሕፃን ድምፅ ማወለጃ ክፍሉን ሞላው። የሞት ጥላ ተገፈፈ። ያችን ትንሽ በድን ገላ እግዚአብሔር ትንፋሿን መለሰላት። ኦገስት 30 1991 የዛሬ 21 ዓመት እግዚአብሔር ትዲን መልሶ ሰጠን። ለምንና እንዴት ቢባል እግዚአብሔር ሁሉን ቻይ የሚያድንና የሚታደግ አምላክ ስለሆነ። ኦገስት 19 2007 ዳዲ ለሥራ ጉዳይ ካናዳ ሄዶ ሳለ በድንገትና በጠና ታመመ። ፓንክሪያሲስት ቆሽጡ በጣም ከመጎዳቱ የተነሳ ሐኪሞች ዳዲን በሞት ለመሰናበት ልባችንን እንድናዘጋጅ በተደጋጋሚ ነግረውናል። እኛ ግን ደግመን ደጋግመን የአምላካችንን ድንቅ አድራጊነት ያየን ሰዎች ሆነን ሳለ እንዴት ተስፋ እንቁረጥ? ስለዚህ እናቴ የገጠመን የጠላት ተግዳሮት የአምላካችን የክብሩ ጸዳል መገለጫ መድረክ እንደሆነ አምና በአባቴ ላይ የእምነት ቃል ማወጅ ቀጠለች። ቅዱሳንም ሁሉ እንዲሁ በእምነት ከጎናችን ያለማቋረጥ ቆሙ። ባለፉት 5 ዓመታት የአባቴን ሐኪሞች እንኳ ያስደነቀ ተአምራት ደጋግሞ በማድረግ አምላካችን እግዚአብሔር የቤተሰባችንን እምነት ስለጨመረልን ሙሉ ፈውሱን ከእግዚአብሔር የመጠባበቅ ልባችን አልዛለም። በአባቴ ጤና ላይ የገጠማቸውን ጦርነት ወላጆቼ እንዴት በእምነት እንደተዋጉና እንደቆሙ ልብ ብዬ ሳሰላስለው አንድ ነገር አስተዋልኩ። በእምነት ስለመቆም። በእምነት መቆም ማለት ቃሉ የሚለንን በእኛ ውስጥ ሲሆን የምናየው ሳይገናኝም እንኳ በእግዚአብሔር ላይ ጸንቶ መታመን እንደሆነ ማስተዋል ጀመርኩ። አባቴ ለኛ ለልጆቹ ሁሌ በእምነት ስለመቆም ለመግለጽ ያደርግ የነበረው ጥረቱ አሁን ገባኝ። ማየትና መረዳት ቻልኩ። በእግዚአብሔር ማንነት ላይ ታምናችሁ ያለመናወጥ ቆሙ። በእምነት መቆም ማለት ሁኔታዎች ስለ እግዚአብሔር ማንነት በሚነግሩን ሳይሆን መጽሐፍ ቅዱስ ስለ አምላካችን ማንነት በሚነግረን እውነት ላይ ጸንቶ መቆም ማለት ነው ይለን ነበር ዳዲ። የምስጋና መስዋዕት ምን ማለት እንደሆነም ደግሞ በአዲስ መንገድ አሁን ገባኝ። አባቴ በህመምና በስቃይ ውስጥ እያለ እግዚአብሔርን ስለ ምሕረቱ፣ ስለሚረዳው ጸጋው፣ ስለ ፈዋሽነቱ፣ ስለ ፍቅሩ ያለማቋረጥ ያመሰግነው ነበር። ባሳለፍናቸው 5 ዓመታት እግዚአብሔርን እንዲህ ባመሰገነው ጊዜ ሁሉ በሕይወት የተለማምጄ በማላውቀው ሁኔታ በመካከላችን ተመላልሶ አይቼዋለሁ። የእግዚአብሔር መገኘት አንዳንዴ የሚዳሰስና የሚያዝ ያህል ይሰማኝ ነበር። በሐዘናችን፣ በህመማችን፣ በስብራታችንና በእንባችን ውስጥ በሰላሙ፣ በጸጋውና በፍቅሩ እግዚአብሔር ልባችንን ወደርና አምሳያ በሌለው ሁኔታ ሞልቶ ታይቻለሁ። ኦገስት 30 2012 ልክ የዛሬ 21 ዓመት በአባቴ እጅ እህቴን ትደነቅ ከሞት ያስነሳው ጌታ እግዚአብሔር
ወደ ሰማያዊ ጉያውና ዘላለማዊ ክብሩ አባቴን ተቀብሎታል። የዕለቱ አንድ መሆን ራሱ ያስደንቀኛል፣ ብዙ ትርጉምም ይሰጠኛል። ምናልባት ሰይጣን ታዲያስ ምን ይመስልሻል? ያሸነፈው ማን ነው? በማለት ሊያንሾካሽክ ይሞክር ይሆናል። እኔ ግን በአግራሞት ተሞልቼ በመንፈስ አይኖቼ የማየው በዓመታቱ መካከል አባቴ በክርስቶስ የተቀዳጀውን ድል አድራጊነቱን ነው። በምድር ባሳለፈው የህይወት ዘመኑ በሶማሊያ በምርኮ ለዘመናት ዘጋሁበት ብሎ ሰይጣን ባሰበ ጊዜ ብዙዎችን ለክርስቶስ ሲማርክ አባቴ ድል አድራጊ ነበር። የእህቴን የትዲን ሙት ገላ የዛሬ 21 ዓመት ከሞት ሲያስነሳ አባቴ ድል አድራጊ ነበር። እኔና እህቴን እምነትን በክብር ለባሎቻችን ሲድረን አባቴ ድል አድራጊ ነበር። አራቱን የልጅ ልጆቹን አቅፎ ለመሳም እድገታቸውንም ለማየት ሲበቃ አባቴ ድል አድራጊ ነበር። ኦገስት 19 2007 ሰይጣን በህመም ፍላጻ አገኘሁት ብሎ ሲደሰት፣ ዳዲ ግን እግዚአብሔር ሆይ በፈቃድህ ደስ የሚሰኝ ልብ ስጠኝ ብሎ ወደ አምላኩ ሲጸልይ አባቴ ድል አድራጊ ነበር። ባሳለፈው 5 አስቸጋሪ ዓመታት ውስጥ የስንፍና ቃል ሳይናገር ሁሌ አምላኩን ሲያከብረው ሲያመልከውና ሲያመሰግነው አባቴ ድል አድራጊ ነበር እና አባቴ ኦገስት 30 2012 የዘላለም ኑሮን ለመጀመር ወደ እግዚአብሔር እቅፍ ሲገባ ሞት ሆይ መውጊያ የት አለ? ሲኦል ሆይ ማስፈራራትስ ወዴት አለ? እያለ በአምላኩ በመፎከርና በድል አድራጊነት እንደሆነ አምናለሁ። አባቴ ለህመም አልተንበረከከም። በመንፈሳዊ ዓለም ሰይጣን አምዘግዝጎ በጣለው ጽናትና አለመናወጥ አባቴ የህመምን ኃይል አሸንፎታል። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንደሚል ቃሉ የሚለንን ሁሉ ከፈጸምን በኋላ ጸንተን መቆም ይጠበቅብናል። አምላካችን ያደርጋል እንደ ቃሉ ብለን እግዚአብሔርን አምነን የቆምንበትን ጉዳይ በዚህ ዓለም ባናየው የእምነት ጀግኖች ሆነን እንሞታለን። እግዚአብሔር የዋሽ ዘንድ ሰው አይደለምና እግዚአብሔር በቃሉ እስከተናገረን ድረስ የማይታየውን በእምነት እንድናይ የማይታመነውን በእምነት እንድናምን እግዚአብሔር ይርዳን። ዶክተር ጥበቡ አልሞተም። አቶ ጥላሁን አትሬሶ የሚያውቁት የጥበቡ የልብ ሰው ይሉታል። በእምነቱ ከጥበቡ አይመሳሰልም። ልቡ ግን በጥበቡ የተማረከ ሰው ነው። ደርግን በመቃወም ከሀገር ሲወጣ በሶማሌዎች እጅ ወድቆ ከነጥበቡ የተቀላቀሉት ሰው ነበር። አቶ ጥላሁን ሲል የሰማሁትን ላካፍላችሁ። ስለ ዶክተር ጥበቡ ብዙ ተብሏል፣ ወደፊትም ገና ይባላል። ዶክተር ጥበቡ አልሞተም። ይህ ሁሉ ሰው የሚመሰክርለት በዚህ ሁሉ ሰው ልብ ውስጥ የቀረሰው እንዴት ሞተ ይባላል? እኔ እስካለው ዶክተር ጥበቡ አልሞተም። ስራ ሁሉ፣ ቃሉ ሁሉ፣ ትምህርቱ ሁሉ፣ ምክሩ ሁሉ ከመሬት በላይ ነው፣ እጅግ በላይ ነው። በብዙዎች የህይወት ጉዞ ላይ የዶክተር ጥበቡ አሻራ ዛሬም ትኩስ ሆኖ አለ። በብዙዎች ህይወት ስኬት ላይ የዶክተር ጥበቡ ድርሻ ጎልቶና ደምቆ ይታያል። ዶክተር ጥበቡ እንደ ችግኝ ኮትኩቶ ያሳደጋቸው ልጆች ዛሬ አድገውና ቅርንጫፍ አውጥተው ፍሬ አፍርተዋል፣ በቁጥር በዝተዋል። ፈረንጆች አንድ ሰው ሲሞት he has survived by his wife and children ይላሉ። ዶክተር ጥበቡ ግን በባለቤቱና በልጆቹ ብቻ አይደለም ሰርቫይቭ ያደረገው፣ በበርካታ የእውቀት ልጆቹና በበርካታ የመንፈስ ወንድሞቹም ጭምር ነው። እኔ በሁለት ነገር ደስ ይለኛል። የመጀመሪያው ዶክተር ጥበቡን በማወቄ፣ ሁለተኛው ደግሞ ደስ የሚለኝ ስለሱ በመመስከሬ። እስከ ዕድሜ መጨረሻ መመሰክርለታለሁ። ዶክተር ጥበቡን በምን መግለጽ ይቻላል? ዶክተር ጥበቡ ማዕበል የመታውን መርከብ እየነዳ ከወደብ ያደረሰ፣ ዶክተር ጥበቡ አቅጣጫ የጠፋበትን ሕዝብ መርቶ ለአገር ለምድሩ ያበቃ ጀግና ነው። ለኔም ለሁላችንም። ከዶክተር ሕይወት የሚደንቁኝ እጅግ በጣም ጥቂቶቹን እጠቅሳለሁ። ዶክተር ጥበቡ ከመንግስታትና ከእግዚአብሔር የተቀበለውን አደራ ከራሱ ሕሊና ጀምሮ በአስደናቂ ሁኔታ የፈጸመ ሰው ነው። ዶክተር ጥበቡ መስዋዕትነትን በስብከት ሳይሆን በተግባር ያሳየ ሰው ነው። ዶክተር ጥበቡ የመጀመሪያውን ምናልባትም የመጨረሻውን የጸሎት ቤት በጠላት ሀገር የመሰረተ ሰው ነው። ከዶክተር ሕይወት ከምንም በላይ የሚያስቀናኝ በጨለማ ውስጥ የተመኘውን በብርሃን ያገኘ ወይም የሚፈልገውን ሆኖ የኖረ መሆኑ ነው። ከወህኒ ሲወጣ ቢሆንለት የተመኘውን የተፈጸመለት ሰው ነው። እስር ቤት ሶማሊያ ሳለን ከመውጣታችን በፊት
ከዚህ ከወጣ በኋላ ምን ማድረግ ትመኛለህ ብዬ ለጠየቅኩት ጥያቄ የተቸገሩ ሰዎች ባሉበት እንደ ልቤ መርዳት በሚያስችለኝ እንደ ዩኤን ካለ ድርጅት ጋር ብሰራ እመኛለሁ ነበር ያለኝ። ያ ምኞቱ በህይወት ዘመኑ የተፈጸመለት ሰው በመሆኑ እደነቃለሁ። ስለ ዶክተር ጥበቡ ሳስብ በሁለት ነገር በጣም ማዝናለሁ። ብዙ ሊያገለግለን ሲችል በአጭር ያጣነው ሰው በመሆኑ ሳያርፍ በመሞቱ፣ ከቤተሰቡ ጋር በዚህ በሰራው ቤቱ ጥቂት ጊዜ እንኳን ሳያርፍ በመሞቱ አዝናለሁ። በመጨረሻም በዶክተር ጥበቡ ህይወት ዙሪያ በጋራ ተጋግዘን የምንሰራው ስራ የእሱ መታሰቢያ የሆነ ነገር ጥበቡ ፋውንዴሽን ይታየኛል። የሁላችንም ኃላፊነት ነው። ዶክተር ጥበቡ የሚሞተው እሱ ካመላከተን መልካም መንገድ ስንወጣ፣ እርሱ በአራያነት ካሳየን በጎ ተግባራት ስንርቅና ለሌላው ቤዛነት ሳይሆን ለራሳችን ብቻ ስንኖር ነው። አቶ ጥላሁን የኛ ሰው በሶማሊያ እስር ቤት በተባለው መጽሐፉም ከዚህ በተለየ ጽፏል። ከገጽ 121 እስከ ገጽ 126 ስለ ጥበቡ ያሰፈረውን ትረካ ሲደመድም እንዲህ ያለው ያስገርመኛል። ስለዚህ ሰው የምለውን ነገር የማጠቃልለው ሙሴ እስራኤላውያንን ከብዙ ዘመን የፈርዖናውያን ባርነት ከግብፅ ምድር ነፃ አውጥቶ በበረሃው እንደመራቸውና ችግራቸውን እንደፈታ ራሱ ዶክተር ጥበቡም ለዚያ መከረኛ ሕዝብ እንደዚያ ነው የሆነው። ጥበቡ እውነትም ጥበቡ ነው፣ ውስጡና ውጭው አንድ የሆነ ሰው። መዝጊያ። የምወደውና የማፈቅረው ጥበቡ ኃይለ ሥላሴ በራሱ መዝገብ ነበር። የክርስቲያናዊ ፍቅር፣ ቁም ነገር፣ የአገርና የባንዲራ መውደድ፣ በአጠቃላይ የሕዝብ በተለይ ደግሞ የምስኪኖች ተቆርቋሪነት ተምሳሌት ነበር። ለሚወዳት ሀገሩና ለሚወደው አምላኩ እኩል አምባሳደር መሆን የቻለ ሰው ነበር። የተወልኝን የትዝታ ማህደር ሳገላብጥ የሚታየኝ ይሄው ነው። እነዚህ እሴቶቹ ከቤቱ ከትዳሩ አንስቶ በዋለባቸው ብሔራዊና ዓለም አቀፍ አደባባዮች እንዲሁም በመንፈሳዊ የአገልግሎት መድረኮች ሁሉ በውል የተገለጡ ነበሩ። ሚስቱን ከራሱ በላይ የሚወድ ታማኝና አፍቃሪ ባል፣ ከጌታ በታች የቤቱ ራስ በመሆን የሚስቱና የልጆች ካህን በመሆን ትዳሩን በጽድቅና እግዚአብሔርን በመፍራት የመራ ነበር። በሕይወቱ እውነተኛውን የክርስቶስን ፍቅር በማንጸባረቅ የልጆቹን መንፈሳዊ ሕይወት የቀረጸ አባት ነበር። ከዚህም የተነሳ ሴቶች ልጆቻችን ለኔ ለእናታቸው የሚያሳየውን ፍቅርና አክብሮት እየተመለከቱ በምሳሌነት እግዚአብሔርን የሚፈራና የሚወድ ባል እንዲሰጣቸው መጸለይን እንዲወዱ እንዲቀበሉም ያደረገ ነበር። የእግዚአብሔርን ቤት አንድነትና የቅዱሳንን መዋደድ ለመዝራት የሚተጋ የዘራም ነበር። በመጽሐፍ ቅዱስ እንደተጠቀሱት የእግዚአብሔር ሰዎች እንደ ነቢዩ ዳንኤልና ነህምያ እርሱም ተራ ደርሶት ከሕዝቡ ጋር በተማረከ ጊዜ በጠላቶቹ ምድር የአምላኩን ማንነት የገለጸ ነበር። ለምስኪኖች እናት አባታቸውን ላጡ፣ ለተጎዱና ለተራቡ፣ የግፍ ውርጅብኝ ለወረደባቸው ወገኖቹ አገልጋይ፣ ጠበቃ፣ አስተማሪና አባት ነበር። ለጋስ፣ ደግ፣ ሰጥቶና አድርጎ የማይጠግብ ነበር። በተለያዩ የውጭ ሀገሮች በሰራባቸው ዓመታት አገሩን ኢትዮጵያን ያስከበረ ዲፕሎማት ነበር። በሕክምና ሙያው ረገድ የታወቁ ስፔሻሊስቶችና አዋቂዎችን በጠንካራነቱና በብሩህ አእምሮ ያስደነቀ ነበር። ወደ ጌታ ከመሰብሰቡ ከጥቂት ቀናት በፊት ሳይቀር በሞት ላይ የፎከረ ጽኑ ሰው ነበር። በመጨረሻ ግን አፈር ነህና ወደ አፈር ትመለሳለህ ሲል ልዑል እግዚአብሔር ባስተላለፈው መለኮታዊ ውሳኔ መሰረት አፈር የሆነውን ወደ አፈር ሊመልስ የተገባውን ገላውን በቀብሩ ዕለት አፈር አልብሰነዋል። እንደተደረገለት ዘመናዊ ሕክምናና እንደ ሐኪሞቹ ጥረት እኔም እንደ ፍቅሬ መጠንና ከእርሱ መለየት ፈጽሞ እንዳለመፈለጌ ልጆቻችንም እርሱን ከመሰለ አባት ለመለየት ዝግጁ እንዳለመሆናቸው እንደ ወገኖች ጸሎትና ምልጃ መጠን ቢሆን ጥበቡ ኃይለ ሥላሴ ባልተለየን ነበር። ሆኖም የማንረሳቸው የሕይወት ምስክሮቹንና ብዙ የታጨቁና ገና የሚገለጡ መዛግብቱን ለእኔና ለልጆቻችን እንዲሁም ለሀገራችንና ለክርስቶስ ቤተ ክርስቲያን ትቶልን ወደ ዘላለማዊ እረፍቱ በድል ተሻግሯል። እንዲህ ባለ አፈር ገላ ውስጥ ገብቶ ይህንን ታላቅ ሥራ የሠራው ቅዱስ እግዚአብሔር እሱ ብቻ የዚህ ታሪክ ባለቤት ነው። ከዘላለም እስከ ዘላለም ክብር ሁሉ ለእግዚአብሔር ይሁን።
ሴፕቴምበር 3 2012 አገር አሜሪካ፣ ቦታው የኢትዮጵያውያን ወንጌላውያን ቤተክርስቲያን ዴንቨር ኮሎራዶ። ተናጋሪ ዶክተር ዴቪድ ባሲዮኒ፣ የዩኒሴፍ የዩናይትድ ኔሽንስ ቺልድረንስ ፈንድ ባለስልጣን። የጥበቡ ሌጋሲ። ዛሬ የተሰበሰብነው በዘመናችን ካየናቸው ጥቂትና ልዩ ከሆኑ ሰዎች መካከል አንዱ የሆነውን ዶክተር ጥበቡ ኃይለሥላሴን ለመሰናበት ነው። ጥበቡ የእናንተ የቤተሰቡና የወዳጆቹ ነው፣ የኢትዮጵያም ነው። ደግሞም የዓለም አቀፉ ህብረተሰብና በአጠቃላይ የዓለም ህዝብ ነው። በመካከላችሁ ዛሬ የተገኘሁት በራሴና በቤተሰቤ ስም ብቻ ሳይሆን ዩኒሴፍ ውስጥ ባለፉት 20 ዓመታት የሥራ ዘመኑ ባፈራቸው በብዙ ሺህ በሚቆጠሩ የሥራ ጓደኞቻችንም ስም ነው። በተጨማሪም ዛሬ በፊታችሁ የቆምኩት በአገልግሎት ዘመኑ ሕይወታቸውን በበጎ በነካቸው በብዙ ሺህ በሚቆጠሩ የኬንያ፣ የደቡብ ሱዳን፣ የሶማሊያ፣ የሌሴቶ፣ የኢራቅና የፍልስጤም ህዝብ ስም ጭምር ሆኜ ነው። በተጨማሪም በግሌ ጥልቅ ሐዘን እንደሚያውቅ ሰው ሆኜም ነው በመካከላቸው የቆምኩት። የ43 ዓመት ባለቤቴን ሜሪ ባሲዮኒን በሞት ያጣው ሰው ነኝና። በዚያን ጊዜ ጥበቡና ሊሻን ከነ ልጆቻቸው ከጎናችን ቆሞ ነበር። በዚያን መሪር ሐዘን ወቅት ጥበቡ ያለኝን ምንጊዜም አልረሳውም። ዴቪድ፣ ሜሪ ስለተለየች ወደ መራራ ሐዘን ውስጥ አትግባ፣ ነገር ግን ለዚህ ያህል ረዥም ዘመን እሷን እግዚአብሔር ስለሰጠ አመስግነው። ዛሬ እኔም ይህንኑ መልሼ ለሊሻን፣ ለእምነት፣ ለረቂቅና ለትዲ እንዲሁም ለሁላችሁም እላለሁ። ሐዘናችን ከባድ ቢሆንም ጥበቡን ለዚህ ያህል ዘመን ስለሰጠን እግዚአብሔርን እናመስግን። ጥበቡን ለ20 ዓመታት አውቀዋለሁ፣ ከሶማሊያ እስከ ኢየሩሳሌም ደግሞም እስከ ኒውዮርክ። እኔና ጥበቡ በሥራው ዓለም እጅግ አስቸጋሪ ሁኔታዎችንና ገጠመኞችንም አብረን አሳልፈናል። ባለፉት 5 ዓመታት የገጠመው የጤንነት መዛባት ግን ከሁሉም አስቸጋሪ ጊዜ ነበር። ይሁን እንጂ እርሱና ቤተሰቡ የነበራቸው የእምነትና የተስፋ ጉልበት ብዙ ድሎችን እንዲቀዳጁ አድርጓቸዋል። የጥበቡን ሕይወት በሁለት አቅጣጫ ላየው እወዳለሁ። በመጀመሪያ እንደ አንድ የታወቀና የተከበረ ተማሪ፣ የሕክምና ባለሙያ፣ ለሀገሩ ለኢትዮጵያ ያበረከተው ከፍተኛ ድርሻ እንዲሁም በሶማሌ ከብዙ ሺህ ወገኖቹ ጋር ተማርኮ ያሳለፋቸው 11 አስደናቂ ዓመታትና በዓለም አቀፉ የተባበሩት መንግስታት ድርጅት በዩኒሴፍ ውስጥ የሰራቸው ታላላቅ ስራዎች የዚህን ሰው ማንነት ይገልጹልናል ብዬ አምናለሁ። በሁለተኛ ደረጃ ጥበቡን እንደ አንድ ግለሰብ ሳየው ደግሞ ሁልጊዜ ይቅር በማለትና በሰዎች ውስጥ ያለውን በጎ ነገር በማየት ላይ የሚያተኩር ሰው ነበር። ስለዚህም ነው ያን ሁሉ መከራ ያለ አግባብ በተቀበለበት በዚያው በሶማሊያ ምድር እንደገና ሄዶ በስቃይ ያሉትን ሶማሌዎች በፍቅር ሊረዳ የቻለው። ስለዚህም ነው ጥበቡ በሥራ ዘመኑ ሁሉ በችግር በመከራና በጦርነት የሚያልፉትን የሰው ልጆች ሕይወት ለማዳን ታላቅ የፍቅር አገልግሎት ሲያበረክት የቆየው። ጥበቡ የሰለጠነበት ሙያ ሕክምና ነው። ዩኒሴፍ ሰራተኞቹን የሚመድበው በተማሩበት ዕውቀትና ዝንባሌ ስፔሻላይዝ ባረጉበት መስመር ነው። እሱ ግን የጤና፣ የትምህርት፣ የአስተዳደር፣ የፕሮግራሚንግ ወዘተረፈ የሁሉም ኤክስፐርት መሆኑን በከፍተኛ ብቃት ያስመሰከረ ሰው ነው። ከዩኒሴፍ ከታወቁት ትልልቅ ፕሮግራመሮች አንዱ የጥበቡ ምክረ ሐሳብ ነው። ጡረታ ከመውጣቱ በፊት ለዩኒሴፍ አጥንቶ ባቀረበው አንድ ትልቅ ጥናትና ፕሮግራም ሲታወስ ይኖራል። ይህም በአደጋ በድንገተኛና አስቸኳይ ክስተቶች ወቅት ውጤታማ አገልግሎት እንዲሰጥ ዩኒሴፍን የሚያስችል ከፍተኛ ፕሮግራም ነው። ባለፈው ሳምንት ጥበቡ ለዩኒሴፍ ያቀረበውን ጥናት የሚመዝን አንድ ቡድን እንድመራ ተጠይቄ ነበር። ያረጋገጥኩት ነገር ቢኖር የጥበቡ ትልቅና መሰረታዊ የሆነ ፕሮግራም ለዩኒሴፍ አበርክቶ ያለፈ ሰው መሆኑን ነው። ጥበቡ በዓለም አቀፉ መድረክ ተግባራዊ የሆኑ ስራዎችን ሰርቶ በማሳየት ድምፅ ለሌላቸው ድምፅ የሆነ፣ በሕይወት ዘመኑ ሁሉ ድንገተኛና አስቸኳይ እርዳታ በሚያስፈልጋቸው ህዝቦች መካከል ማገልገል ደስ የሚያሰኘው ሰው ነበር። በሱዳን፣ በሶማሊያ፣ በኢራቅና በእስራኤል ህዝቦች መካከል የዩኒሴፍን የማዳንና የመርዳት ሥራ ሲሰራ የኖረው ለዚህ ነው። ሶማሊያ ውስጥ የሞት ከተማ ተብላ ትታወቅ በነበረችው በባይዶዋም ሄዶ ሕይወት ነው ያዳነው። በየቀኑ በብዙ ሺህ የሚቆጠሩ ህፃናት በምግብ ምክንያት በሚያልቁበት ወቅት ዩኒሴፍን እየመራ ለባይዶዋ ከተማ የደረሰው ጥበቡ ነበር።
ሶማሊያ ብቻ እንኳ ሕይወታቸውን ያተረፈላቸው የሕዝብ ቁጥር እጅግ ብዙ ስለነበር የዚህን ሰው አገልግሎት እንዲህ ባጭሩ ማውሳት እርግጥ አስቸጋሪ ይሆናል። ጥበቡ ባለው አስገራሚ አሰራር ብቃት ፕሮፌሽናሊዝም በዩኒሴፍ ሲታወስና ሲከበር ይኖራል። ዛሬ ያጣነው ይህንን መሳይ ሰው ነው። ጥበቡ ያጎደለው ቤተሰቡን ነው፣ ኢትዮጵያን ነው፣ በአጠቃላይ የዓለም አቀፍ ህብረተሰብን ነው። ጥበቡ ትቶልን የሄደው ለሰው ልጆች ያለው እውነተኛ ፍቅርና መስዋዕትነት ለሁላችንም ትልቅ ቅርስ ነው። ይህም ቅርስ ከልጆቹ ወደ ልጅ ልጆቹ ወደ እኛም ወደ ወዳጆቹ ሁሉ ከትውልድ ወደ ትውልድ ይተላለፋል።